ሰላም ሰላም ተወዳጆች እንዴት ናችሁ? ማንቹናውያን በመላው ዓለም የምትገኙ የማንቸስተር ዩናይትድ የኢትዮጵያ ቤተሰቦች ሁሉ ሰላም ነው። ዛሬም ዩናይትድን የተመለከቱ የዝውውር ዜናዎችን ይዘንላችሁ እንደተለመደው መጥተናል። ከዝውውር ዜናዎቻችን በፊት ግን ዩናይትድ የፕሪሲዝን ልምምዱን ሲያደርግ አዳዲስ ጉዳዮች ተስተውለዋል። የጄ ገብርኤል ልምምድ ሰርቷል። ቀጣይ ለምናደርገው የአርብ ጨዋታም ወደ ስፍራው ይሄዳል ተብሎ ይጠበቃል። ከዛ ውጭ ደግሞ ቶምሰን አዲሱ ፈራሚያችንም ልምምድ መስራት ጀምሯል። ከዩናይትድ ዋናው ቡድን ጋር ወዲያው ነው የተቀላቀለው። ቃል እንደገቡለት ለተጫዋቹ ዩናይትዶች ቃላቸውን ጠብቀዋል። አንድ አዲስ ፈራሚ ደግሞ ዩናይትድ ተጫዋቾችን እያስገረመ ነው ተብሎ ተወርቶለታል። ማን ነው? ከዩናይትድ ፕሪሲዝን ዝግጅት አንጻር የምናያቸው ዜናዎች ናቸው። የትኞቹ ተጫዋቾች እስኬት ድረስ ይመለሳሉ ቢለውን በቀጣዮቹ 15 ቀናት የሚመለሱ የዩናይትድ ተጫዋቾችን ቀኑን ሁሉ ሳይቀር እንጠቁማቸዋለን። ከዝውውር ጋር የተያዙ ብዙ መረጃዎች የምናቀርብበት ፕሮግራም ነው። አጥቂ መስመር የዝውውር ዜናን የተመለከተ ይዘናል። በተለይ ሊለቁ ከሚችሉት መካከል አንዱ ዘርኪዚ ነው። የዚህ ተጫዋች ስም ከጁቬንትስ ጋር ተነስቶ ስለመወራቱ፣ ከዛ በተረፈ ደግሞ ማርከስ ራሽፎርድ በዩናይትድ ቤት በመቆየቱ ብቻ ዩናይትድ ምን ያህል እንደተጎዳ ተጫዋች ለማስፈረም የነበረውን እቅድ እንዲከልስ እንዳደረገው እና ዩናይትድ ትልልቅ ዝውውሮችን በተለይ በአጥቂ ቦታ ላይ እንዴት አድርጎ እያጣ እንደሆነ የሚጠቁም መረጃን የምንሰጣችሁ ነው የሚሆነው። እስማኤል አሳር የዩናይትድ የልብ ደጋፊ እንደሆነ የተናገረውን ንግግር በግልጽ እናስቀምጣለን። ከተጫዋቹ አንደበት የወጣውን ልጁ አስፈርቡኝ እያለ ይገኛል። አሁንም ለዩናይትድ መጥቶ በዩናይትድ ማሊያ መጫወት የምንጊዜም ህልሙ የሆነ እየገለጸ ነው ያለው ኢስማኤል አሳር። በአማካይ ቦታ ላይ የሚያስገርሙ ዜናዎች እየወጡ ነው የሚገኙት አድማጮቻችን። አሁን ዩናይትድ ከያዛቸው የአማካይ ስፍራ ሊስት ውስጥ ከአምስቱ ሁለቱን ዩናይትድ እየሸሸባቸው ይገኛል። እነማን ናቸው የሸሻቸው ተጫዋቾች? ለምንስ ክለቡ የሸሻቸው የሚለውን እስከ ምክንያቱ የምንነግራችሁ ነው የሚሆነው። የማድሪድ ቤት ከሮድሪ ጋር ስምምነት ላይ ለመድረስ መቃረብ እና እንዲሁ በግል ጥቅማጥቅም ተስማምተው አሁን ሪያል ማድሪዶች ከሲቲ ጋር ሮድሪን ለማስፈረም ወደ እንቅስቃሴ ወደ መግባት ዝግጅት ወደ ማድረግ መሄዳቸውን ተከትሎ ዩናይትድ በመሃል የሚጠቀም ነው የሚመስለው። ምክንያቱም ሮድሪን ወደ ማድሪድ ከሄደ የዶሚኖ ኢፌክት ምንለው በዝውውር ጉዳይ ላይ የሚከሰት ነገር ዩናይትድ ከሪያል ማድሪድ ካማቪንጋን ወይ ቹዋሜኒን እንዲያስፈርም በር ይከፍትለታል፣ ይረዳዋል ተብሎ ተነግሯል። ይህን መረጃ በዝርዝር የምንነግራችሁ ነው የሚሆነው። ለበርመዝ ትላንት በይፋ የዝውውር ጥያቄ ያቀረበ ክለብ አለ። ዩናይትድ ቁጭ ብሎ ሲያይ በይፋው የሆነ የዝውውር ጥያቄ ግን ደፈር ብሎ ያቀረበው ክለብ ውድቅ ተደርጎበታል። ዩናይትድ እዚህ ተጫዋች ላይ ያለው ሀሳብ ምንድን ነው የሚለውም ይቃኛል፣ ምላሽ ይሰጥበታል። የብሩኖ ፈርናንዴዝ ወደ ጋላታሳራይ ለመሄድ ተጫዋቹ ተስማማ፣ ፈቃዱን ሰጠ መባሉ ግን ፍጹም ያልተጠበቀና የሚያስደነግጥ ዜና ሆኗል። እንደው ዜናው ላይ እንድትሰጉበት አይደለም፣ እንደ መረጃ እንድትሰሙትና ብሩኖ ፈርናንዴዝ ከዩናይትድ ምን እንደሚፈልግ እንድታውቁት በሚል የቀረበ ዜና ነው። ተጫዋቹ ከጋላታሳራይ ጋር እየተነጋገረ ነው። ከዩናይትድ ጋር አዲስ ኮንትራት ዙሪያ ንግግር ማድረጉን ሰምታችኋል። እንደው ከምን ደረሰለት ለሚለውም ምላሽ የምንሰጣችሁ ይሆናል። ተወዳጆች እንደተለመደው ቪዲዮን ላይክ በማድረግ ፍቅራችሁን እንድትገልጹልን እየጠየቅን እስከ መጨረሻው አብራችሁን ሁኑ እንላለን። መልካም ቆይታ። የማንቸስተር ዩናይትድ ተጫዋቾች የፕሪሲዝን ልምምድ ማድረጋቸውን አሁንም እንደቀጠሉ ነው። ቡድኑ የመጀመሪያ ጨዋታውን አድርጎ ሁለተኛ ጨዋታውን ለማድረግ በመጠባበቅ ላይ ነው የሚገኘው። በተመለከትነው ምስል ቪዲዮ በአንጻር ጄጄ ገብርኤል ከዋናው ቡድን ጋር ልምምድ እየሰራ እንደሆነ ታዝበናል። በጣም የሚጠበቅ ተጫዋች ነው። እንደምታውቁት ሁላችሁም በዩናይትድ ዋናው ቡድን በተለይ በቀጣይ የፕሪሲዝን የዩናይትድ ጨዋታ ልታዩት እንደጓጓችሁ ጄጄ ገብርኤልን እርግጥ ነው ሮዘንበርግ ከሚባል ክለብ ጋር የፊታችን አርብ ዩናይትድ ጨዋታውን ያደርጋል። ሁለተኛ ፕሪሲዝን ጨዋታ መሆኑ ነው። ታዲያ ጄጄ ገብርኤል ልምምድ መስራት የጀመረው ባለፈው ሰኞ ነው። ትላንት ግን በጣም በርካታ ምስሎች ልምምድ እየሰራ እንደሆነም ያመላክቱ ወጥተዋል። ወደ ኖርዌይ ከሚሄደው የዩናይትድ ስኳድ ጋርም አብሮ ተጫዋቹ እንደሚጓዝ እና ከዚህ በኋላ ባሉ የፕሪሲዝን ጨዋታዎች ላይ ተሳታፊ እንደሚሆን ነው ተጫዋቹ እየተጠበቀ የሚገኘው። ጄጄ ገብርኤል ታዲያ
ማንቸስተር ዩናይትድ ዋናው ቡድን ማሊያ መጀመሪያ የተባለውን ጨዋታ የፊታችን አርብ በማይክል ካሪክ የመሰለፍ ዕድል ተሰጥቶት እንዲሁ ያደርጋል ተብሎ እየተጠበቀ ይገኛል። ተጫዋቹ ስቲል አሁንም ቢሆን በዩናይትድ የቀጣይ ሲዝን የፕሪሚየር ሊግ ቡድን ውስጥ ለመመዝገብ እድሜው ገና ነው። 16 ዓመት የሞላው ተጫዋች አይደለም። ስለዚህ 16 ዓመት ሲሞላው በቀጣዮቹ ጥቂት ወራት ውስጥ ተጫዋቹ በዩናይትድ ኦፊሻል በሆነው የፕሪሚየር ሊግ ስኳድ ውስጥ ተመዝግቦ ለዋናው ቡድን እንዲሁ በኮምፒቲቲቭ በሆኑ ውድድሮች ላይ ጨዋታ የሚያደርግበት ሲዝን ይሆናል ተብሎ እየተጠበቀ ይገኛል። እንዴት አድርጎ ተጫዋቹ በዩናይትድ ዋናው ቲም ውስጥ ሪያክት እንደሚያደርግ ልክ የታችኛው ቡድኖች ያሳያቸውን አስደናቂ ብቃቶች በላይኛው ቡድን ያመጧሉ የሚለው ብዙዎቻችን ልናየው የምንጓጓ ነገር ነው። አሁን ጊዜው የደረሰ ይመስለኛል። በነገራችሁ ላይ እሱ ብቻ አይደለም፣ ሌሎች ብዙ ተሰጥኦ ያላቸው ዩናይትድ ታዳጊ ተጫዋቾችም በዚህ ፕሪሲዝን ቲም ውስጥ ተካተው ራሳቸውን እያሳዩ ይገኛሉ። በሬክሳሙ ጨዋታ ዕለት ማይክል ካሪክ ከረፍት በኋላ ሙሉ የታዳጊ ተጫዋቾችን ተጠቅሞ በጣም ጥሩ ተስፋ ሰጪ የሆነ እንቅስቃሴ ነው ያሳዩት። ከዩናይትድ ፈርስት ሃፍ ከተጠቀማቸው የዋናው ቡድን ተጫዋቾች በተሻለ መንቀሳቀስ ችለዋል። በቀጣይ ጨዋታም ማይክል ካሪክ በደንብ ለነኚህ ታዳጊዎች እድሉን እንደሚሰጥ ይጠበቃል። ትንሽ ማየት የምፈልገው እንደው ጉዳት ደረሰበት እንጂ ተጫዋቹ በፕሪሲዝን ተካቶ እንደው ሊሰለፍና በዋናው ቲም ውስጥ የመሰለፍ ድል በቀጣይ ሲዝን ላይ ያገኝ የሚችል ተጫዋች ነው ሀጃይ ነበር። ይሄ ተጫዋች ግን ጉዳት ካስተናገደ በኋላ ተጫዋቹ በፕሪሲዝን መካተት አልቻለም። ከወዲሁ የጀርመን፣ የጣሊያን፣ የፖርቱጋል ክለቦች ሁሉ ሳይቀር ለማስፈረም ከዩናይትድ በውሰትም ይሁን በቋሚ ዝውውር ጥያቄ እያቀረቡበት ያለ ተጫዋች ነው። ኑሃጃይ በጣም የምጠብቀው የዩናይትድ የክንፍ ተጫዋች ነው። ፕሪሲዝን ላይ ግን አንመለከተውም። የዩናይትድ ተጫዋቾች መቼ ይመለሳሉ የሚለውን መረጃ ላድረሳችሁ። ጁላይ 28 ላይ ብሩኖ ፈርናንዴዝ እና ዲያጎ ዳሎ ይመለሳሉ ከ6 ቀን በኋላ። ኦገስት 1 ላይ አማድ ዲያሎ፣ ሴላሜንስ፣ ዩሪ ቲልሞንስ፣ ኑሰር መዝራዊ እና እንዲሁም ማቲያስ ኩኛ የሚመለሱ ይሆናል። ከጁላይ 1 በኋላ ከ8 ቀን ቆይታ በኋላ ከኦገስት 1 በኋላ 8 ቀን ቆይታ አድርገው እነኚህ ተጫዋቾች ከተመለሱ በኋላ ማለት ነው ኦገስት 9 ላይ ማርከስ ራሽፎርድ እና ኮቢ ሜሮ የሚቀላቀሉ ይሆናል። ያው እስከ ፍጻሜው ድረስ የቆዩ ተጫዋቾች መሆናቸውን ተከትሎ ከዛ ኦገስት 10 ላይ ደግሞ የሚመጣውና ዩናይትድን ይቀላቀላል ተብሎ የሚጠበቀው ሊክሳንድሮ ማርቲኔዝ ነው ማለት ነው። ስለዚህ በቀጣዮቹ 15 ቀናት ወደ 15 ቀናት አካባቢ የዩናይትድ ሙሉ ስኳድ ቡድን ተጠቃሎ ይገባል ተብሎ ይጠበቃል። የፕሪሚየር ሊግ ጨዋታዎች ሊጀምሩ በነገራችሁ ላይ ኦልሞስት 1 ወር ነው የቀረው። ስለዚህ በተከታዮቹ ባሉት 15-16 ቀናት የዩናይትድ ተጫዋቾች ተሰባስበው ሙሉ ለሙሉ በቀጣዮቹን ደግሞ 2 ሳምንታት ለፕሪሚየር ሊግ የመክፈቻ ጨዋታ ይዘጋጃሉ ተብሎ ነው የሚጠበቀው። ማርቲኔዝ ግን በደረሰበት ጉዳት ምክንያት ቅድመ ምርመራ ነው የሚያደርገው። ወደ ዩናይትድ እንደመጣ ወዲያው ቲም ውስጥ እንዲሁ የሚካተት አይሆንም። ተጫዋቹ የጉዳቱ መጠንና ሁኔታ ለምን ያህል ጊዜ እንደሚያርቀው ከረፍት ሲመለስ ነው ቼክአፕ የሚያደርገው። በቀጥታ አሁን ወደ ዝውውር ዜናዎች ልለፍና መረጃዎችን ዛሬ አጠር በማድረግ ላቀርብ እሞክራለሁ። አድማጮች ቪዲዮ ላይክ በማድረግ እናንተ አብራችሁ መሆናችሁን ድጋፋችሁን እንድታሳዩ ጠይቃለሁ። ጆሹዋ ዘርክዚ ለጁቬንትስ እንደቀረበ ተገልጿል። ጋዜጣ ኢት ነው መረጃውን ያወጣው። ጁቬዎች ተጫዋቹን ለማስፈረም የቻሉትን በሙሉ እየጣሩ ይገኛሉ ተብሏል። ወደ ቱሪን የሚያመራበት እድል አለ። ዩናይትድ ለዝውውሩ ከ35 እስከ 40 ሚሊዮን ፓውንድ ድረስ ዩሮ ድረስ ጥያቄ ለሚያቀርቡ ክለቦች እንዲሁ ሊሸጠው ፍቃደኛ ነው። ከ35 እስከ 40 ሚሊዮን ዩሮ ተብሎ ተገልጿል። ጆሹዋ ዘርክዚ ከዚህ በፊት ብየዋለሁ። ተጫዋቹ የእግር ኳስ ህይወቱ የዩናይትድ ግራፉ በጣም እየወረደ የሄደ ተጫዋች ነው። 7 ያህል ጎል ኮንትሪቢሽን ያለው በ56 ያህል ጨዋታዎች አድርጎ ኢማጅን ዩናይትድ እነ ማቲያስ ኩኛ እነ ብሪያን ቦቦ እና ቤንጃሚን ሼሽኮን ባያመጣ ኖሮ ምን ሊወጣው እንደሚችል በዚህ ተጫዋች በዚህን ስትራይከር አብሮ ዩናይትድ ገበያውን በተለይ ባለፈው ክረምት ላይ የፈጸሟቸው በጣም አስደናቂ የሆኑ ዝውውሮች ናቸው። ዘንድሮ ይበልጥ ይጠናከራል ቲሙ ብለን ብናስብም በተቃራኒው ይጓዙም ግን አምና የፈጸሟቸው ዝውውሮች ናቸው ዩናይትድን ለአውሮፓ ቻምፒዮንስ ሊግ እንዲበቃ ያደረጉት እንጂ በነ ዘርክዚ ብቃት አይደለም። በጣም አሳሳቢ ነው። ከ56 ጨዋታ
7 ጎል ኮንትሪቢሽን ነው ያልኩት። ንጹህ የሆነ ጎል እንኳን አይደለም ቤተሰቦቻችን። ለምሳሌ አማድ በተመሳሳይ ካነጻጸርን ከዘርክዚ ካደረጋቸው ጨዋታዎች አንጻር ማለት ነው ንጹህ የ9 ቁጥር ስትራይከር ሳይሆን 19 ጎልና አሲስት አለው በ58 ያህል ጨዋታዎች ማለት ነው። በሁለት ጨዋታዎች ብልጫ አድርጎ ከሱና ይህንን ስታየው ምን ያህል ዘርክዚ በዩናይትድ ቤት እየተሳካለት እንዳልሆነ ተጫዋቹም ቢሆን ከዚህ በኋላ ይሳካለታል ብላችሁ የምትተማመኑበት አጥቂ እንዳልሆነ መናገር ትችላላችሁ። በተለይ እኔ የሬክስሃም ጨዋታ ለት ከተጫዋቹ የተመለከትኩት እንቅስቃሴ የሚያረክ አይደለም። በፕሪሚየር ሊጉ የመጨረሻ ማጠናቀቂያ ጨዋታዎችም ላይ ተመልክተነዋል። ተጫዋቹ እድል ተሰጥቶት ግን ምን ያህል የተሰጠውን እድል ለመጠቀም ዝግጁ እንዳልሆነ አሳይቷል። በፕሪሲዝንም ይሄን በማየቴ በተለይ ደግሞ ሬክስሃምን ከሚያክል እንደው ጥሩ ፐርፎርም ማድረግ ከሚችልበት ጨዋታ አንጻር ቀለል ያለ ጨዋታ ነው ተብሎ የሚታሰብ ነው። እዚህም ጨዋታ ላይ ተጫዋቹ ምንም ተስፋ የሚሰጥ እንቅስቃሴ ማሳየት እንዳልቻለ መታዘብ ችያለሁ እና የ25 ዓመቱ ሆላንዳዊ ተጫዋች ዩናይትድን ቢለቅ ለክለቡ ገቢ ያመጣል ወይም ደግሞ ደሞዙን ፍሬ ያደርጋል። ዩናይትድም አንድ ጥሩ የሆነ ስትራይከር እንዲያስፈርም ይረዳዋል እና ለክለቡ ነው የሚጠቅመው። በዛ ምክንያት ተጫዋቹ ወደ ጁቬንትስ እንዲሄድ ዩናይትዶች እንግዲህ ፈቃደኛ ናቸው። ግን በቋሚ ዝውውር ይሁን ወይስ ደግሞ በውሰት ውል የሚለው እስካሁን ድረስ አልታወቀም። ጁቬዎች ይፈልጉታል የሚለው ግን ትልቁ ዜና ነው። ለዩናይትድም ጥሩ ይመስለኛል ዘርክዚን ቢለቅ። በማንቸስተር ዩናይትድ የአጥቂ የዝውውር መረጃዎቻችን ቤተሰቦች እንግዲህ የማይታመኑ ዜናዎች እየተሰሙ ነው። ታውቃላችሁ ያው የዚህ ክረምት የዝውውር መስኮት በጣም እብደት የተሞላበት እና የተጫዋቾች የመሸጫ ዋጋ በከፍተኛ ደረጃ ኢንፍሌት ያደረገበት የዝውውር መስኮት ሆኖ አልፏል። ዩናይትድ ፍጹም ተቸግሯል። በዚህ ክረምት በተለይ ተጫዋቾችን ማስፈረም ምን ያህል ከባድ እንደሆነ በተለያየ ቦታዎች ላይ የሚጫወቱ ተጫዋቾች ሁሉ ሳይቀር ከ100 ሚሊዮን ፓውንድ ዋጋ በትንሹ ነው እየተለጠፈባቸው የሚገኘው። አንዳንድ ክለቦች ደግሞ እንደው ገንዘብ አለን በሚል መሽረጥ አድርገው ይህን ገንዘብ ሳይሰስቱ ይሰጣሉ፣ ይከፍላሉ። እንደ ዩናይትድ እንደና አርሰናል ያሉ ክለቦች ደግሞ ማውጣት አይፈልጉም። የተጫዋቹን ብቃት አይተው ገብግበው በተጫዋቾች ዋጋ ላይ ተመን ማውጣት የሚፈልጉት ራሳቸው ናቸው። መስመር አለን ይላሉ፣ ያሰምራሉ። በዛ ምክንያት ዝውውር ላይ እንደልባቸው መንቀሳቀስ እየተቸገሩ መጥተዋል። ሌሎች ክለቦች ገደብ አልባ ክለቦች ግን ብዙ ተጫዋቾችን ጥሩ ተጫዋቾችን ከማርኬቱ በከፍተኛ የዝውውር ገንዘብ እየወሰዱ ነው የሚገኙት። እንደ ዩናይትድ እና አርሰናል ያሉ ክለቦችን ግን ዝውውራቸውን ኪል እያደረጉባቸው ይገኛሉ። ዩናይትድም የገጠመው ትልቁ ፈተና በዚህ የዝውውር መስኮት ይሄ ነው። ትላንት አሁን ለምሳሌ የሰመርቪልን ዝውውር ዜና ሰምታችኋል። አይ ቲንክ ዴቪድ ኦርንስተን ቦምቡን ነው ያፈነዳው እና ሰመርቪል ወደ አልሂላል ወደ ተባለው ክለብ ለማምራት የተስማማው ወደ 80 ሚሊዮን ዩሮ በሚጠጋ ገንዘብ ነው። ነገራችሁ ላይ ኤግዛክትሊ 80 አይደለም ከ80 በታች ነው። ከ70 እስከ 80 ሚሊዮን ዩሮ በሚለው ውሰዱትና ይህን ገንዘብ ከፍለው ነው ከዌስትሃም የሚያመጡት። ልጁ እኮ ወደ ሮማ ለማምራት በጣም ያስገርማችሁ፣ ወደ ሮማ ለማምራት መጀመሪያ ሮማዎች ወደ 43 አቀረቡ፣ ከዛ 45 አቀረቡ። ሁለቱንም ውድቅ አደረጉባቸው። 45 ሚሊዮን ዩሮ ሲደንበር ብለው የሆነ ነገር ማለት ነው። ከዛ አይ ቲንክ ሶስተኛው ጥያቄያቸው ላይ 49 አካባቢ ወይም ወደ 50 ሚሊዮን ዩሮ የሚጠጋ የዝውውር ገንዘብ ሊያቀርቡና አልሞስት እኮ ሊስማሙ ከጫፍ ደርሰዋል ሮማዎች ማለት ነው። በጣም የሚያስገርም ነው ቤተሰቦቻችን። አሁን 20 ሚሊዮን ዩሮ ጭማሪ አድርገው ነው የመጡት አልሂላሎች። በትንሹ ነው ያልኳቸው 20 ሚሊዮን ዩሮ። እስከ 30 ሚሊዮን ዩሮም ጭማሪ ሊኖረው ይችላል፣ እስከ 80 ሚሊዮን ዩሮ የሚደርስ ከሆነ ገንዘቡ እና ሮማዎች በ50 ሚሊዮን ዩሮ ሊያጠናቀቁት የነበረውን ዝውውር ነው አልሂላሎች መጥተው በ80 ሚሊዮን ዩሮ የሚጠጋ ገንዘብ የተጫዋቹን ዝውውር ለማጠናቀቅ እና የሕክምና ምርመራውን ለማድረግ እጅግ በጣም ተቃረቡ ተብሎ የተገለጸው። ኦፍኮርስ አልተጠናቀቅም፣ ሙሉ ለሙሉ ኮምፕሌትድ የሆነ ዝውውር አይደለም፣ ግን ደግሞ ግሪን ላይት የሚጠበቅበት እና የመጨረሻ ስቴፕ ላይ ያለ ዝውውር ነው። ዩሲ አሁን ዩናይትድ ታዲያ ከነኚህ ክለቦች ጋር እንደውም አልፈለጉም። ዩናይትድ ጫራታ ውስጥ አልገባም። ጫራታ ውስጥ ለመግባት ማንቸስተር ዩናይትድ ግዴታ ራሽፎርድ መልቀቅ አለበት ተብሎ ይህን ብዙ ጊዜ ስናወራው ቆይተናል በዚህ ቻናል እንኳን ራሽፎርድ እስካለቀቀ ድረስ ዩናይትድ እዛ ቦታ ላይ ተጫዋች አያስፈርምም። እኔ ከዚህ በፊት የምናገረው ነገር እንደው ዜናው እንዳለ ሆኖ እዚህ ጋር ምን ያህል ማርኬቷ ለዩናይትድ አስቸጋሪ እንደሆነ ለማስረዳት ነው። ፋሚሊዎች ዝውውር ላይ ቀድሞ መንቀሳቀስ፣ ቀድሞ መተኮስ በጣም ወሳኝ ነው።
እንደው ለአቀባበል እንደው መሳሪያን ቆይ ላጽዳል ልጠራርግ የምትሉ ከሆነ በጣም አስቸጋሪ ነው። ቀድሞ ተኩሶ ቢከሽፍ ይሻላል። ኢላማችሁን ባይመታ ይሻላል። የመምታት እድሉ በጣም ሰፊ ነው። ግን ደግሞ እናንተ መሳሪያን አቀባብዬ የሆነ ነገር አደርጋለሁ ቆይ እስቲ ምናምን ብላችሁ እንደው ዘይት አለስልሳችሁ የምትሞክሩ ከሆነ የማይሆን ነገር ነው ይሄ። በዝውውር መስኮት ላይ ቀድሞ መንቀሳቀስ መፍጠን የሚባለው ትልቅ የሆነ ፕሪንሲፕል ነው። አለበለዚያ ትበላላችሁ። ማን ቀድሞ እንደሚያጠቃችሁ አታክ እንደሚያደርግ አታውቁም። በየትኛው አቅጣጫ አንድ ክለብ እንደሚመጣ ምን አይነት ገንዘብ ይዞ እንደሚመጣ በዝውውር ላይ አታውቁም። ቤተሰቦቻችን ዩናይትድ ሲምፕሊ የሰመርቪልን ዝውውር እንደው ማርከስ ራሽፎርድ ጉዳይ ይዟቸው ባይሆን ኑሮ እሱም ቢለቅና እንደው እርግጠኛ ቢሆኑ እንደሚለቅ ተጫዋቹን ያስፈርሙታል ብዬ በዚህ ፍጥነት ሰመርቪልን አልጠብቅም። ምክንያቱም ለመደራደር ለማስቀነስ እንደው እኛንን የምናውቀው የተጫዋችን ዋጋ በደንብ አብጠርጥረን ብለው የሚያስቡ ስለሆነ ግሌዘር የኢኒዮስ አዲሱ አመራር እንደው ሲያባብሉት ሲያሽሞረሙሉት ሁለት ወር ያቆዩትና ዝውውሩን አንዱ መጥቶ እንደንትን ይወስድባቸዋል ማለት ነው። እና የሰመርቪል ዝውውር አሁን በጣም በቀላሉ በ50 ሚሊዮን ፓውንድ የሚጠናቀቅ አይነት ዝውውር ነው። በጣም ሲምፕሊ ማለት ነው። ዌስትሃም በፍጥነት የሚቀበለው 50 ሚሊዮን ፓውንድ እንደውም ከዛ ባነሰ ዋጋ ሊሸጥ የሚችል ልጅ ነው ማለት ነው። እና ስጠብቁ የሆነ ነገር ላግ ስታደርጉ ማርከስ ራሽፎርድ ካልወጣ በስተቀር እንደው ቦታ የለንም ለሱ የሚሆን ብላችሁ ብትሉ ከሆነ ለተጫዋቹም ቢሆን እኮ ይሰለችዋል። ማርከስ ራሽፎርድ ይወጣና እሱ ከለቀቀልህ በኋላ የደሞዝ ቢላችንን ነፃ ሲያደርግ ወይ ደግሞ የዝውውር ገንዘብ ስናገኝ እንመጣልሃለን እናስፈርማሃለን ብላችሁ ስትሉ ተረውዲያ ነው የሚላችሁ ተጫዋች። እንዴ ምን እሱ ምን አገባው? ምን ዕዳ አለበት? ራሽፎርድ ከዩናይትድ እስኪለቅ ድረስ የሚጠብቀው እንደ እሱም እኮ ቤተሰብ አለው። ብዙ ገንዘብ እኮ ማግኘት ይፈልጋል የተጫዋች። ይሄ እድል እንዲያመልጠው እኮ አይፈልግም ሰመርቪልም ቢሆን ማለት ነው። እና የዩናይትድ የዝውውር ፖሊሲ አካሄድ የአምና የክረምት የዝውውር መስኮቱን አልተቸውም። እኔ በጣም ጥሩ ነው፣ በቃ ፐርፌክት ነው ባለንም የአምና የዝውውር የዩናይትድ እንቅስቃሴ በተለይ ከዘንድሮ አንጻር ስታዩት በቃ ከ10 9 የሚሰጠው አይነት ነው። ጥሩ ዝውውር ነው አምና እየፈጸም ነው ማለት ነው። ዘንድሮ ግን ተዳክሟል ካላስ ለምሳሌ ዩናይትድ ሴሜንዮን ፈለገ። ባለፈው ጥር የዝውውር መስኮት ላይ እሱ ተጫዋች እምቢ ብሎ ወደ ሲቲ ሄደ። ፕላስ ዳይሞንዴን ፈለገ። የዳይሞንዴ ዝውውር ላይ ለመውጣት ጊዜ አልፈጀባቸው፣ በፍጥነት ነው የወጡት። 6 ወር ምናምን አካባቢ ተጫዋቹን ግን ገምግመውታል ማለት ነው። ወኪሎቻቸውን እየላኩ እንዲሁ ለመደራደር ሙከራ ሲያደርጉ ነበር በግል ከተጫዋቹ ጋር ማለት ነው። እንዲሁም መልማዮቻቸውን ጀርመን ድረስ እየሄዱ በተለይ የመጨረሻዎቹ የአርቢ ላይፕዚግ ጨዋታዎችን ስቴዲየም ድረስ ተገኝተው ሲከታተሉ ነበር የዩናይትድ መልማዮች ማለት ነው። ግን ገንዘቡ ላይ ሲመጣ ወዲያው ዋጋው ሲተመን ግን የሉም፣ በቃ ይጠፋሉ ማለት ነው። ወዲያው ነው የሚተንዱት የዩናይትድ አመራሮች። ሮጀርስ ተነገረን የማንቸስተር ዩናይትድ ረዥም ጊዜ ፕሮጀክት አካል ነው። ሮጀርስ የብሩኖ ፈርናንዴስ ምትክ ነው። እንዲሁም ዩናይትድ አስፈላጊ ከሆነ በ10 ቁጥር ቦታ ብቻ ሳይሆን በግራ ክንፍ ቦታ ላይ አምጥቶ ላይ ያጫውተው ይፈልጋል። ሮጀርስ በዩናይትድ በጥብቅ ይፈልጋል ተብሎ ተነገረን። ግን ደግሞ ሮጀርስን ማን ቀማው? እንደው አርሰናልና ዩናይትድ እንኳን ከአርሰናል ይሻላል ይመስለኛል እዚህ ኬዝ ላይ። ምክንያቱም በጊዜ ነው ዩናይትድ የወጣው ዋጋው እንደማይደረስበት ሲያውቁት ወዲያው አርሰናሎች ግን አስቀንሰን እንደው እንወስዳለን የሚል አመለካከት ስላላቸው ለቶሎ ላለመክፈል ጥረት ተደርጎ ያው ቼልሲ በተመለከታችሁት መልኩ ሮጀርስን ወሰደ ማለት ነው። የሰመርቪልን ተደገመ ዩናይትድ ላይ ማለት ነው። ኦፍኮርስ ሰመርቪልን በጣም አጥብቆ ፈልጎታል ዩናይትድ ብዬ አልልም፣ ምክንያቱም ራሽፎርድ ስላለ። ነገር ግን አሁን አካሄዱ ሌላም ትልቅ ዝውውር ቢሆን ዩናይትድ የሚበላው እንደዚህ ነው። በእንደዚህ አይነት መንገድ ዝውውሮችን እያጣ እነኛው ተጫዋቾች አሁን በጣም ወሳኝ ተጫዋቾች ናቸው። ለግራ ክንፍ ቦታ ላይ ግን ዩናይትድ አጥቷቸዋል ለማለት ነው። የሰመርቪልን የአልሂላል ዝውውር እንዲሁ ከተመለከትኩ በኋላ የተሰማኝ ነገር ስለሆነ ነው። እና ትላንት በተለይ የክለቡ አመራሮችን ስቲል በዚህ ክረምት የዝውውር መስኮት እንደው ባሉን አሁን ባስፈረሟቸው ተጫዋቾች ራሱ እንዳይጨርሱ ሰጋለሁ። ኦፍኮርስ በዚህ አሁን ባመጣናቸው ተጫዋቾች የዝውውር መስኮቱ ይዘጋል ሌላ ሳናስፈርም የሚል ሀሳብ ወይም ደግሞ እንትን ኖሮኝ አይደለም። ግን ደግሞ ፕሮባብሊቲው አለ። አላምናቸውም ስቲል ማለት ነው። ቤተሰቦቻችን አላምናቸውም። እንቅስቃሴዎች አሉ፣ አንዳንድ የሚያደርጓቸው ነገሮች አሉ። የዝውውር መስኮቱ ሊዘጋ ሲል ሁኔታዎች አሉ። በኋላ ዜናዎች እነግራቸዋለሁ። የሚፋጠሩ ነገሮች አሉ፣ ወይም ደግሞ በዝውውር ዶሚኖ ኢፌክት የሚባል ነገር አለ። እንደዚህ አይነት ዶሚኖ ኢፌክቶች ዩናይትድ ማርኬቱ ላይ በደንብ እድሎችን ኦፖርቹኒቲዎችን እንዲያገኝ ሊያደርገው ይችላል እና መጨመራቸው ተጫዋች አይቀርም።
ግን ደግሞ እነኚህ የሚጨመሩ ተጫዋቾች አርኪ ናቸው ወይ የሚለው ነው ትልቁ የኔ ጥያቄ የሆነው ኢኒየሶች ላይ በተለይ ማለት ነው። ለማንኛውም ወደ ኢስማኤል ያሳር መረጃ እንዲሁ ወስዳችሁ ተጫዋቹ ዩናይትድ እንዲያስፈርመው በከፍተኛ ደረጃ ጥሪ እያቀረበ ነው የሚገኘው። በግል ከተጫዋቹ ጋር የዩናይትድ ሰዎች ንግግር እንዳደረጉ መረጃውን አድርሻቸዋለሁ። ከወኪሎቹ ጋር ተወያይተው በኮንትራቱ እንዲሁም ስለ ዝውውሩ ሁኔታ መረጃዎችን ሰብስበው ተነጋግረው ዩናይትዶች እንግዲህ ኢንፎን ወስደዋል። ተጫዋቹ ግን ለዩናይትድ ያለውን ፍቅር የደበቀ ተጫዋች አይደለም። የክለቡ ቀንደኛ ደጋፊ ነው። ሳር እንዳለው ከሆነ በ2018 ላይ በስተው ቃለ መጠይቅ ላይ ለሬንስ ሲጫወት ያኔ በፍሬንች ሊግ ዋን ማለት ነው እንደዚህ ሲል ተናግሮ ነበር። እኔ ቀያይ ሰይጣን የመሆን ሁል ጊዜም ቢሆን ህልም ነበረኝ። ለማንቸስተር ዩናይትድ መጫወት የልጅነት የምንጊዜም ህልሜ ነው ሲል ነው የተናገረው። እና በግል የማስበው ነገር ምንድን ነው? በጥሩ ሁኔታና ዋጋ ምናልባት ይሄ ተጫዋች ምናልባት ቤተሰቦቻችን እንግዲህ 3 ዩናይትድ በአጥቂ የሚያስፈልገው ከሆነ አድማጮች ወደ ተጫዋቹ ፖዚሽን ሳመራ በ9 ቁጥር ቦታ ላይ መጫወት ይችላል። ለቤንጃሚን ሼሽኮ ጥሩ ከቨር መሆን ይችላል። እንዲሁም አስፈላጊ ከሆነ ኢስማኤል ያሳር ወደ ክንፍ ወጥቶ መጫወት የሚችል አይነት ብቃት ያለው ተጫዋች ነው ማለት ነው። ስለዚህ ይሄ ቨርሲቲሊቲው የዩናይትድን ሰዎች ቀልብ እንዲስብ ያደረገ ነው። ተጫዋቹ ቀሪ ኮንትራት አለው። ኦፍኮርስ የ2 ዓመት ኮንትራት ነው የተባለው ከፓላስ ጋር። ስለዚህ ይህን የ2 ዓመት ኮንትራት ጥሩ የመደራደር አቅም ይሰጣቸዋል ለክሪስታል ፓላሶች ማለት ነው። ዩናይትድ ይሄድበታል አይሄድበትም በዝውውሩ ላይ የሚለውን አብረን የምናየው ይሆናል። 9 ቁጥር ቦታ ላይ ግን ግዴታ ዩናይትድ ተጫዋች እንደሚፈልግ ከቤንጃሚን ሼሽኮ ፊትነስ ጋር በተያዘ ግን አሁን እርግጥ እንደሆነ ነው። ዩናይትድ ማርኬቱን ይመለከታል። ብዙም አማራጮች እዚህ ቦታ ላይ አሉት ነው የተባለው። አንድ አስተያየት እዚህ ጋር ላክል ቤተሰቦች ስለ ማርከስ ራሽፎርድ ቀደም ሳወራ ነበር እና የመጨረሻ አንድ እንደው እዚህ ጋር ማለፍ የሌለብኝ ሳም ስሚዝ የተባለ ሰው ስለ ማርከስ ራሽፎርድ የሚከተለውን አስተያየት ሰጥቷል። ማርከስ ራሽፎርድ በጣም ፊት ከሆነና እንደው ፎከስ አድርጎ በዩናይትድ ቤት መጫወት የሚችል ከሆነ ተጫዋቹ እዛ ቦታ ላይ በግራ ክንፍ ቦታ ላይ ቤስት ተጫዋች የመሆን የልጉ እድል አለው ሲል ነው ሳም ስሚዝ አስተያየቱን እንዲሁ የሰጠው። ምንድን ነው ያለው መሰላችሁ? ተጫዋቹ ሁሉንም ነገር የሚያደርግ ከሆነ ከልቡ የሚጫወት ከሆነ በእርግጥ ከዚህ በፊት በዩናይትድ ቤት በጣም አስቸጋሪ የሆኑ ጊዜያቶችን አሳልፏል። ከደጋፊው ጋር ተጫዋቹ ተጋጅቷል። ምክንያቱም አንዳንድ ደጋፊዎች ተጫዋቹን የዘረኝነትና የጥላቻ የሚመስል መልእክቶችን ይልኩለት ነበር ያን ዩናይትድ ቤት ሳለ ማለት ነው። ከክለቡም አመራሮች ጋር ቦምብ ስኳድ ውስጥ ተገፍቶ እንዲወጣ በተለይ በአሞሪም ጊዜ የተደረገ ተጫዋች ነው። አሁን ወደ ጥሩ የሆነ ጉድ የሆነ ማይንድ ሴት ተጫዋቹ የሚመጣ ከሆነና በጥሩ ተነሳሽነት ለዩናይትድ የመጫወት ያለውን ፍላጎት ጨምሮ በፊት የተከሰተውን የሆነውን ነገር በሙሉ ረስቶ ተጫዋቹ ራሱን ፕሩቭ ለማድረግ ጠንክሮ የሚሰራ ከሆነ ግን ምናልባት ለዩናይትድ በጣም ብዙ ጎሎችን ሊያስቆጥር የሚችልና እንደው እንደ አዲስ ትልቅ ፈራሚ ሊቆጠር የሚችል ተጫዋች ነው ማርከስ ራሽፎርድ በሚል በዚህ መልኩ አስተያየቱን ሰጥቷል ማለት ነው። እንደው እውነትነት አለው አስተያየቱ። እኔም በግሌ በጣም እቀበለዋለሁ። ራሽፎርድ ኳሊቲዎቹ ላይ ምንም ጥያቄ የለም፣ ግን ኮሚትመንቱ ላይ ነው ትልቁ ጥያቄ ያለው። ለማንኛውም እንደዚህ ብሏል። ተወዳጆች መረጃዎቻችን እንደቀጠሉ ናቸው። ወደ ቀጣይ የዝውውር ክፍል ስናርፍ የዝውውር ዜናዎች የአማካይ ዝውውር መረጃዎችን ነው እናደርሳችሁ የሚሆነው። በአማካይ ቦታ ላይ ብዙ መረጃዎች ወጥተዋል። እነሱን ስናደርሳችሁ እንደው አንዳንድ ዜናዎች ደግሞ ፍጹም ይሆናሉ ብላችሁ የማትጠብቋቸው መረጃዎች አንዳንድ ጊዜ ይወጣሉ። ለምሳሌ አንደኛው የብሩኖ ፈርናንዴስ ወደ ቱርክ ለመሄድ ተጫዋቹ ፍላጎቱን አሳየ፣ እንደውም ተስማማ ነው የሚለው ማንቸስተር ኢቨኒንግ ኒውስ ዘገባ ነው። ይህን ዜና እየሰራሁላችሁ ባለበት ሰዓት መረጃውን ይዘው የወጡት ማለት ነው። ምንድን ነው የሚለው መረጃው? ብሩኖ ፈርናንዴስ ወኪሉ ንግግር እያደረገ ነው የሚለው ከጋላታ ሰራይ ጋር፣ እንዲሁም ተጫዋቹ ሙሉ ፈቃዱን ሰጥቷል ለጋላታ ሰራይ እና የጋላታ ሰራይን የዝውውር ጥያቄ ተቀብሏል የሚል መረጃ ነው ይዞ የወጣው ማለት ነው። እንግዲህ ብሩኖ ፈርናንዴዝ ዩናይትድ ወደ አውሮፓ ቻምፒዮንስ ሊግ በተመለሰበት ሲዝን እንዴት ዩናይትድን ጥሎ
ወደ ቱርክ ያውም ለጋላታሳራይ ለመጫወት ሊሄድ ይችላል የሚለው ትልቅ ጥያቄና ፍጹም የማይሆን ነገር ነው እንደምታውቁትና ይሆናል የማይሆን ነገር ነው ብዬ መደምደም አልችልም። ግን ደግሞ የመሆን እድሉ በጣም ጠባብ ነው እና 56 ሚሊዮን ፓውንድ ተጫዋቹ ከዩናይትድ ጋር ሊለያይ የሚችልበት ልዩ የሆነ አንቀጽ አለ። ይሄ አንቀጽ ግን ለእንግሊዝ ክለቦች አይደለም፣ ለሌሎች ክለቦች ይሰራል ከእንግሊዝ ውጭ ላሉ። ይሄ ማለት ጋላታሳራዮች 56 ሚሊዮን ፓውንድ ከፍለው ተጫዋቹን ሊያስፈርሙት ይችላሉ ማለት ነው። እስካሁን ድረስ ጋላታሳራዮች ከተጫዋቹ ጋር በግል እንደተነጋገሩ ከዚህ በፊት መረጃ ሲወጣ ቆይቷል። ግን እኔ ብሩኖ ዩናይትድን ይለቃል የሚል እምነት ስለሌለኝ ኦፍኮርስ አሁንም የለኝም። ግን ማንቸስተር ኢቭኒንግ ዜና ውን ይዞ ከወጣ በኋላ ነው ወደ እናንተም ለማቅረብ እንዲሁ የፈለግኩት። ምክንያቱም ከወደ ቱርክ ያሉ ምንጮችን ተጠቅሰው የሚወጡ መረጃዎች በብዛት አንዳንድ ጊዜ አይስቱም። የቱርክ መረጃዎች የሆነ ሰብስታንስ ሳይኖር ከሆነ ዝውውር ጋር በተያያዘ መረጃዎችን ብዙ ጊዜ አያወጡም እና እንደው እንድትከታተሉት ይሄን ጉዳይ በሚል ነው። አንድ ብሩኖ ፈርናንዴዝ በሩን መክፈቱ ለጋላታሳራይ እንዲሁ የማስፈረም ተስፋ እንዲኖራቸው ማድረጉ አትርሱ ቤተሰቦች። አዲስ ኮንትራት ለመፈረም ከክለቡ ጋር ንግግር ላይ እንደሆነ ብሩኖ ነገር ግን በክለቡ ባቀረበለት ነገር ተጫዋቹ ደስተኛ ስላልሆነ ይሄን የአዲስ ኮንትራት ድርድር ጉዳይ ላይ መስማማት እንዳልቻለ እንዳልተቀበለውና ሳይስማሙ እንደተቋጨ ቀጣይ ውይይት አይደረግም ማለት አይደለም። ቀጣይ ውይይቶች ይኖራሉ። ግን በብሩኖ ፈርናንዴዝ ወኪልና በዩናይትድ ሰዎች መካከል አዲስ ኮንትራት በሚፈርምበት ሁኔታ ላይ ምንም አይነት ስምምነት መድረስ ስላልቻሉ ተጫዋቹ አማራጮቹን ማየቱ ግልጽ ነው እና ዩናይትድን ፕሬዠር ውስጥ ለመክተት ሌሎች የሚፈልጉኝ ክለቦች አሉ፣ የተሻለ ደሞዝ የሚሰጡኝ ክለቦች አሉ። ስለዚህ እናንተ ኮንትራት ካላስፈረማችሁኝ ካላራዘማችሁ ምናልባት 1 ዓመት ቆይቼ ቀጣይ ሲዝን ላይ ክለቡ ልለቅ እችላለሁ፣ አሁንም ቢሆን የመልቀቅ አማራጭ አለኝ የሚለውን ለዩናይትድ ለማሳየት እና እንደው ዩናይትዶች የተሻለ ነገር ይዘውለት እንዲመጡ ኮንትራቱ ላይ የፈለገ ነው የሚመስለኝ። አንዱ ስትራቴጂ ነው ብዬ ነው በግሌ በወስደው። ግን ደግሞ ትልቁ ስጋቴ ብሩኖ ላይ ያለኝ ምን መሰላችሁ? አሁን በሳምንት በዩናይትድ ቤት 275 ሺህ ነው ምናምን አካባቢ ደሞዝ ያገኛል ብሩኖ። ይሄ ደሞዝ ኢኔዞች የሚፈሩት ከባድ ደሞዝ ነው በነገራችሁ ላይ እና አሁን ስጋቴ ምንድን ነው? አዲስ ኮንትራት ሲሰጡት ለተጫዋቹ እንደው ባለው ደሞዝ ላይ ነው ከፍለው የሚያራዝሙለት ወይንስ ቀንስ ብለውት ነው ተጫዋቹን አስቀንሰው ኮንትራቱን የሚፈርመው ወይንስ ደግሞ ብሩኖ ፈርናንዴዝ ጭማሪ እየጠየቃቸው ነው የሚለው በጣም ቁልፍ ነገር ይመስለኛል። አይ ቲንክ የሚቀንስ አይመስለኝም፣ እነሱ የሚጨምሩለት ኮንትራቱ ላይ አይመስለኝም። ምናልባት እንደውም ወይ ቀንስ ሁሉ ሊሉት ይችላሉ፣ ረዘም አድርገው ማለት ነው አመቱን። እና ይሄ አዲስ ኮንትራት ድርድር አይ ቲንክ ለክለቡ ከፖሊሲ አንጻር አስቸጋሪ ነው። ለብሩኖ ፈርናንዴዝ ደግሞ የተሻለ ገንዘብ የሚፈልግበት ነው። ቱርክ ብሄድ በሳምንት 400 ሺህ ፓውንድም ሊከፍሉት ይችላሉ። ሳውዲ ብሄድ ደግሞ ከዚህ በላይ ታውቃላችሁ። ስለዚህ ልጁ እዚህ ጋር ወይ ገንዘብን መምረጥ አለበት ወይ ደግሞ ዩናይትድን ብሎ ለዩናይትድ መጫወትን በቀጣዮቹ ዓመታት ላይ አትሊስት ብሎ አስቦ ለዩናይትድ ማድላት መቻል ይኖርበታል። ብቻ ምርጫው የእሱ ነው። አዲስ ነገር ካለ ወደፊት አብረን እንሰማለን። ግን ማይክል ካሪክ እንደተባለው ከሆነ 4-2-3-1 ሲስተም አሁን በዩናይትድ ቤት ቀጣይ ሲዝን ላይ ልክ ባለፈው ሲዝን ውጤታማ እንዳደረገው ውጤታማ ያደርገኛል ብሎ ስለሚያስብ ይህን ፎርሜሽን ይጠቀመዋል። በዚህ 4-2-3-1 ፎርሜሽን ደግሞ አማካዩ በሁለት ፓይቮት ሲሆን ብሩኖ ፈርናንዴዝ ይበልጥ ነፃነት አግኝቶ 10 ቁጥር ቦታ ላይ ይጫወታል። ዲፌንሲቭ ስራ መስራት የለበትም። ስለዚህ በ4 ተከላካዮች 2 አማካይ ካረግን አንዱ ሜኑ ሊሆን ይችላል፣ አንዱ ደግሞ ዩሪ ቲልሞንስ ሊሆን ይችላል። ወይ ብቻ ዲፌንሲቭ ባህሪ ያለው አንድ አማካይ እና ኳስ ላይ ጥሩ የሆነ አንድ አማካይ ታደርጋላችሁ፣ 2 ፓይቬት ማለት ነው። ከዛ ፊት መስመር ላይ ደግሞ ብሩኖ 10 ቁጥር ቦታ ላይ ይኖራል በነፃነት። በዚህ መልኩ ነው በቀጣይ ሲዝንም ብሩኖ ፈርናንዴዝ ይበልጥ የሚያብብበት ዓመት እንዲሆን ማይክል ካሪክ ቡድኑን በሱ ዙሪያ ይሰራል ተብሎ እየተጠበቀ የሚገኘው ማለት ነው። ግን የአዲሱ ኮንትራት ጉዳይ እልባት ይፈልጋል። የማንቸስተር ዩናይትድ ሰዎች በአዲሱ ፈራሚያቸው በሳንቶስ እንቅስቃሴ በጣም ደስተኞች ናቸው የሚል ዘገባ ወጣ። ይህን ዘገባ ተመለከትኩ፣ ስቅ ያለው ዘገባውን ካየሁኝ በኋላ የፒአር ስራም መሰለኝ ቤተሰቦቻችን። በእርግጥ ይህን ዜና ያወጣው ናት ሳልት የተባለ በጣም የሚታመን ጋዜጠኛ ነው፣ ግን የዩናይትድ ተጫዋቾች ብሎ ነው እሱ እንደውም የገለጸው። እና ተጫዋቹ ልምምድ በሚሰራ ሰዓት አንድሬ ሳንቶስ ኢንቴንሲቲው
ኢምፕሬስ እንዳደረጋቸው የቡድን አጋሮች ሁሉ ሳይቀሩ ተጫዋቹ ልምምድ የሚሰራበት የአዴክሜነቱ እንደው ከ8 ቁጥር ተጫዋችነት ይልቅ ተጫዋቹ ይበልጥ ለ6 ቁጥር የቀረበ ተጫዋች መሆኑ በጣም ጉልበታም ነው፣ ኳሱን ይችላል እና በጣም በኢንቴንሲቲ ነው ልጁ ደግሞ ልምምድ እየሰራ ያለው እና በዩናይትድ ተጫዋቾች ዘንድ ኢምፕሬስ የመሆን ነገር አለ የሚል ዜና ነው የተመለከትኩት ማለት ነው። እና ዜናውን ስመለከት አድማጮች ይኸውላችሁ በአንድሬ ሳንቶስ ልምምድ ላይ እንደው ኢምፕሬስ አደረገ የሚለው ዜና አስቂ ነው የሚመስለው። ምክንያቱም ለምንድነው የፒአር ስራ ነው ያልኳችሁ? ግሌዘሮች ምናልባት ሌላ አማካይ ለማምጣት ወይ ደግሞ እንደው መካከለኛ የሆኑ ትልቅ የሆነ አማካይ ሳይሆን መካከለኛ የሆነ አማካይ ለማምጣት ምናልባት ደጋፊው እንዲያምነው ከወዲሁ ማለት ነው ሁኔታውን እና ደጋፊው አክሰፕት እንዲያደርገው ከወዲሁ አይምሮ ላይ ለመስራት የሚያወጡት አይነት የፒአር ዜና ይመስለኛል። ኤኒዌይስ ግን ሳንቶስ ጥሩ ከሆነ የሚጠቅመን እኛ ነው። ኢትስ ኦኬ። ክለቡ ግን ግዴታ አማካይ ማስፈር የሚኖርበታል። በዚህ ጉዳይ ላይ አሁንም ዜናዎች ስላሉ እነሱን ነው ወደ ማድረስ የሚሄደው። የሮድሪ ጉዳይ አሁን በድጋሚ ተነሳ ወደ ሪያል ማድሪድ እየተባለ ነው። በነገራችሁ ላይ ሰሞኑን በጣም ይሄ መረጃ እየወጣ ነው፣ እየተከታተለ ነው። ኦፍኮርስ ከዩናይትድ ጋር አያያዝም፣ ግን በዝውውር ጊዜ ብዙ ጊዜ ሳወራ የዶሚኖ ኢፌክት የሚባል ነገር አለ። ለምሳሌ ሮድሪ ዝውውር ላይ ፋይል ዘግተው ነበር ማድሪዶች። እንደምታውቁት ፍሎሬንቲኖ ፔሬስ ተጫዋቹን በቃ አላስፈርምም በሚል ኢቨን ለሲቲ ሰዎች ሁሉ ሳይቀር አሳውቋቸው እንደነበር፣ ከዛ ሲቲዎች ደግሞ በተለይ ከዓለም ዋንጫው በፊት ተጫዋቹን አዲስ ኮንትራት ለማስፈረም በክለቡ ለማቆየት ጥረት ማድረግ ጀምረው ግን እስካሁን ሳይስማሙ ቀሩና ዓለም ዋንጫውን ደግሞ ስፔን አነሳች። በዛ መልኩ ሮድሪ የቶርናመንቱ ምርጥ ተጫዋች የሚያስብለውን ብቃት እንዲሁ አሳየ። ታዲያ ፔሬዝ ጫና በዛባቸው። ታውቃላችሁ ብዙ ስፔናውያን የስፔን ብሔራዊ ቡድን ደጋፊዎች ወይ ማድሪድ ደጋፊዎች ናቸው እና ሮድሪ ይምጣልን የሚሉ ድምፆች በሙሉ መስተጋባት ጀመሩ። ይሄ የደጋፊዎች ተጽዕኖ ደግሞ ክለቡ ላይ ድረስ ደርሶ ክለቡ በድጋሚ በሮድሪ ዙሪያ የያዘውን እቅድ መልሶ እንዲያጤንበት ተገደደ ማለት ነው። ስለዚህ የማድሪድ አመራሮች ስብሰባ ተቀመጡ ተባለ። በዚህ የቦርድ ስብሰባ ላይ ፔሬዝ እና እንዲሁም የአሰልጣኝ ቡድን አባላት ጆዜ ሞሪኖን ጨምሮ የመጨረሻ ውሳኔ ላይ ደረሱ ማለት ነው። ሮድሪ ላይ በዚህ ሲዝን ያለማስፈረም ተጫዋቹን እና በቀጣይ ሲዝን ኮንትራቱን ሳያድስ በነፃ እንዲመጣ ለማድረግ የነበራቸውን እቅድ ከልሰው ተጫዋቹ አሁን መምጣት አለበት የሚል ውሳኔ ላይ ደረሱ። ፔሬዝም ቢሆን በራቸውን ለሮድሪ ዝውውር ክፍት አደረጉ ተብሎ ተነገረ። ከዛ ጊዜ አልፈጀባቸውም። ከሮድሪ ወኪል ጋር ተገናኝተው ማድሪዶች አወሩ፣ ተደራደሩና በግል ከተጫዋቹ ጋር ከስምምነት ደረሱ ተባለ። ይሄ የተረጋገጠ አድማጮች። ከዛ አሁን ቀጣዩ ስቴፕ የሚሆነው ከማንቸስተር ሲቲ ሰዎች ጋር ለተጫዋቹ በዝውውር ድርድር መቀመጥና በተጫዋቹ የመሸጫ ዋጋ ላይ ከስምምነት መድረስ ቀጣዩ ማድሪድ ስቴፕ ነው ተብሎ ተጠቀሰ። ናው አሁን ይህን ዜና ያመጣሁላችሁ ለምንድን ነው? ከዩናይትድ ጋር ስለሚያያዝ ነው። ምክንያቱም ሮድሪ ወደ ማድሪድ መጣ ማለት እንደው አሁን ባለው ሁኔታ እድሉ በጣም ሰፊ ይመስላል። ይሄ ከሆነ ዩናይትድ በተለይ ቹዋሜኒ የማግኘት አንድ ቹዋሜኒ ሊያገኝ ይችላል ኦፍኮርስ በነገራችን ላይ። ከዛ ውጭ ደግሞ ከቹዋሜኒ በላይ የማግኘት እድል ያለው የሚመስለኝ ማንቸስተር ዩናይትድ ትላንትም እንዲሁ ስሙን በተደጋጋሚ ሲሰማ ነበር። የካማቪንጋን ዝውውር ጉዳይ ዩናይትድ ሊመለከተው እሱን የማስፈረም እንዲሁ እድል ሊያገኝ ዩናይትድ ይችላል የሚል ሀሳብ ለማንሳት ነው። ይሄ በዝውውሩ ዶሚኖ ኢፌክት የምንለው ሊከወን የሚችል ነገር ነው። ማድሪድ ሮድሪን ግዴታ ካስፈረመ ቹዋሜኒን በተለይ ይለቀዋል ብዬ እኔ በግሌ ባላስብም፣ ምክንያቱም አዲስ ኮንትራት ሊፈርም ተቃርቧል። ስለዚህ አሁን ባለው ሁኔታ ከቹዋሜኒ ይልቅ እንደውም ካማቪንጋ ከክለቡ ሊለቅ እንደሚችል ነው እየተገለጸ ያለው። እንደውም በማድሪድ ከዚህ በኋላ ካማቪንጋ አይሸጡም አይነኩም ከሚባሉ ተጫዋቾች መካከል አይደለም የሚል መረጃ ተመልክቻለሁ። ስለዚህ አማካይ ካመጡ ካማቪንጋ መስዋዕት መሆኑ አይቀርም። በዚህ ግርግር እና በዚህ መሀል ደግሞ ዩናይትድ እንግዲህ ታግሶ የጠበቀውን እና ሶስተኛ ትልቁ የአማካይ ዝውውሬ ነው የሚለውን ተጫዋች ምናልባት ያኔ ሊያገኝ ይችላል። ሌላው አዲሱ ስም ከዩናይትድ ጋር የተያዘው የዛየር ኢምሬ ጉዳይ ነው። ዋረን ዛየር ኢምሬ በማንቸስተር ዩናይትድ የዝውውር ይፋዊ ጥያቄ ሂሳብ ሊቀርብለት እንደሆነ
ትላንት የፈረንሳይ ቶፕ ሜርካቶ ነው የዘገበው። ዩናይትድ ይህን ተጫዋች ከፒኤስጂ ለማስፈረም 60 ሚሊዮን ዩሮ እንዳዘጋጀም ሪፖርቱ ያመላክታል። ለፒኤስጂ ይህን ያህል ገንዘብ ያቀርባሉ። ዋረን ዛይር ኤምሪ በፒኤስጂ ቤት ብዙ የመሰለፍ ዕድል ያገኛለ ተጫዋች አይደለም። በእርግጥ ገና 20 ዓመቱ ነው። ይሄ ተጫዋች ቨርሳታይል ነው። እንደው የ20 ዓመት ተጫዋችም አይመስልም። ፊዚካሉ በጣም ጥሩ ላይ ነው የሚገኘው። ጥሩ የሆነ የኳስ ችሎታም አለው ተጫዋቹ። በፒኤስጂ ቤት እስከ 2029 ነው ያለው ኮንትራት። በጣም ስትሮንግ የሆነ ሲዝን አሳልፈዋል ፒኤስጂ ቤት ታውቃላችሁ። ምክንያቱም በጣም ስኬታማ የሆነ ሲዝን አሳልፈዋል አውሮፓ ሻምፒዮንስ ሊግ አንስተው። ግን በፒኤስጂ የአማካይ ክፍል እነኛን በመሳሰሉ አማካዮች ባሉበት ቲም ውስጥ የመሰለፍ እድል ተጫዋቹ በሚፈልገው ልክ እያገኘ አይደለም። ለምሳሌ አውሮፓ ሻምፒዮንስ ሊግ ፍጻሜን ጨዋታ ሲያደርጉ ተጫዋቹ ቤንች ላይ ነበር። በእንደዚህ ሁኔታ ደግሞ ፒኤስጂ ቤት መቀጠል አይፈልግም ነው የተባለው። ተጫዋቹ በቋሚነት መጫወት ይፈልጋል ፒኤስጂ ቤት ውስጥ። ይሄን ለማድረግ ደግሞ ግዴታ መልቀቅ መኖር ይኖርበታል። ምክንያቱም የቋሚነት ቦታው ከሱ በተሻለ ብቃት ላይ ባሉ ተጫዋቾች ስለተያዘ ማለት ነው። አሁን ትልቁ ጥያቄ ምንድን ነው? ዩናይትድ ተጫዋቹ ፋብሪሲዮ ሮማኖ እንዳረጋገጠው ከሆነ የክለቡ ድሪም የሆነ ሳይኒንግ ነው። ልክ ቹዋሜኒን ዩናይትድ ህልም ፈራሚ አድርገው እንደያዙት ሁሉ ይህንንም ተጫዋች ዛይር ኤሚሬን የህልም ፈራሚ አድርገው ይሄ ድሪም ሳይኒንግ የምንለው አድርገው ይቆጥሩታል ነው ያለው ፋብሪሲዮ ሮማኖ። አሁን ችግሩ ፒኤስጂ 60 ሚሊዮን ዩሮ የሚጠጋውን ገንዘብ ይቀበለዋሉ ወይ ነው ትልቁ ጥያቄ። ቤተሰቦች ገና 20 ዓመቱ ነው ልጁ፣ ግን ደግሞ የፒኤስጂዎች ፍላጎት እስከ 80 ሚሊዮን ዩሮ ለዚህ ተጫዋች ዝውውር ከዩናይትድ ሊጠይቁ ይችላሉ ተብሎም ነው የሚጠበቀው። ስለዚህ ዩናይትድ 60 አቅርቦ ይቀበሉታል ተብሎም አይጠበቅም ማለት ነው። ምን ያህል ዩናይትዶች ተጫዋቹን ለማስፈረም እንደተባለው ወይም እንደተወራው የዝውውር ሂሳቡን ያቀርባሉ ነው እንግዲህ ሊያቀርቡ ተዘጋጁና አቀረቡ የተለያየ ነገር ስለሆነ ቤተሰቦቻችን እዚህ ጋር ጥንቃቄ መውሰድ ያስፈልጋል። ሊያቀርቡ ዝግጅት ላይ ናቸው ከተባለ ገና ነው ማለት ነው። ኦልሬዲ ዩናይትዶች ሊያቀርቡትም ይችላሉ ላያቀርቡትም ይችላሉ። ስለዚህ ዩናይትድ ይህን ተጫዋች ለማስፈረም ፍላጎት አለው። ሊስት ውስጥ አካተውታል። የህልም ፈራሚያቸው ነው። ግን ደግሞ በይፋ እስካሁን ድረስ ዝውውሩን ለማስፈጸም የሄዱበት መንገድ የለም። ስለዚህ ይሄን ነገር እንደ ሩመር ልታዩት ይገባል ማለት ነው። 50 ብዙ ጨዋታዎችን አድርጓል ባለፈው ሲዝን በሁሉም ውድድሮች ላይ ተጫዋቹ የመጫወት እድል በፒኤስጂ ቤት ማግኘት የቻለበት ሲዝን ነው ማሳለፍ የቻለው። ምንም እንኳን በሚፈልጋቸው አንዳንድ በጣም ወሳኝ በሆኑ ልክ እንደ አውሮፓ ሻምፒዮንስ ሊግ ፍጻሜ አይነት ጨዋታዎች ላይ ቋሚ አድርገው ሉዊስ ኤንሪኬ ባያሰልፉትም እዛው ከፒኤስጂ አካዳሚ የተገኘ ተጫዋች ነው። ደግሞ ምን ያህል ፒኤስጂዎች ከዚህ ተጫዋች ሽያጭ ሊያተርፉ እንደሚችሉ በትልቁ መገመት ትችላላችሁ። እንደተባለው ዩናይትድ ዛይር ኤሚሬን የሚያገኘው ከሆነ ደግሞ ለዩናይትድ ትልቁ ምርጡ የአማካይ ስፍራ ፈራሚ ይሆናል። ሶስተኛው ፈራሚ ተብሎ ነው የተነገረው። ግን ጀስት ሩመር ቤተሰቦች። ትልቁ ዜና ዝውውርን በተመለከተ በተለይ በአማካይ ቦታ ላይ ቲም ቶክ ያወጣው መረጃ ነው። ቲም ቶክ እንደው እንደ ዘ አትሌቲክ ጋዜጣ ወይ ደግሞ እንደነ ዴይሊ ሜል አይነት ጋዜጦች የሚታመኑ ጋዜጠኞች ከሚያወጡትን መረጃ ማለት ነው ቤተሰቦች። እና እንደ ሌሎቹ ለምሳሌ ዘ ታይምስ አይነት ፍጹም የምናምነው ጋዜጣ አይደለም ቲክቶክ። ቲምቶክ ምን መረጃ ይዞ ወጣ? ዩናይትድ አሁን በአማካይ ቦታ ላይ 2 አማካዮችን ለማስፈረም የነበረውን ተስፋ እየጨለመበት መጥቷል እና እነኝህን 2 አማካዮች ከዝርዝር ሊስት ውስጥ ባያወጣቸውም ግን ጥረት ወደ ማቆም ሄዷል፣ ተሻግሯል ብሎናል። ቲምቶክ የባሌባና የአሌክስ ስኮትን ስም ነው እንግዲህ ዩናይትድ አሁን ጥረት ማድረግ በእነኝህ ተጫዋቾች ዝውውር ላይ አቆሙ ብሎ ያለን። ትልቁ ምክንያት ደግሞ ያስቀመጠው በእነኝህ 2 ተጫዋቾች ዝውውር ላይ የሚጠየቀው እጅግ ከፍተኛ የሆነ የመሸጫ ዋጋ ነው ብሎ ነው ያለን። ትላንትና የዴይሊ ሜል ጋዜጠኛ ነበር እና የዴይሊ ሜል ጋዜጠኛ በይፋ ይሄን ነገር እንዲሁ ሊያረጋግጥ የሚችል መረጃ እንዲሁ አወጣ። ቲምቶክ ይሄን አለ። ዴይሊ ሜል ደግሞ ምንድን ያለው አሌክስ ስኮትን በተመለከተ ትላንት ዜና ሲሰሩ
ዩናይትድ አሌክስ ስኮትን ለማስፈረም ኢቨን ተጫዋች ሁሉ መሸጥ ነው ያለበት ከክለቡ ብሎ ነው ያለን። አስቡት እስቲ ማኑኤል ኡጋርቴ ተጎድቷል እና ማኑኤል ኡጋርቴ ተጎድቶ ሳለ ግን አሌክስ ስኮትን ደግሞ ከበርንመዝ 80 ሚሊዮን ፓውንድ ከፍለን ማምጣት ካልቻለን ምን ያህል ክለቡ ትልቅ የፋይናንስ ቀውስ ላይ እንዳለ የሚያሳይ ነው። ገንዘብ ያለን መስሎናል፣ ግን ግዴታ ይሄ ባላንሱን የባላንስ ሺቱን ለማመጣጠን ዩናይትድ ተጫዋች መሸጥ መቻል አለበት። መሸጥ ላይ ደግሞ በጣም በጣም ደካማ ነው ዩናይትድ። በነገራችሁ ላይ የመጨረሻ ደካማ ቡድን ነው መሸጥ። ለምሳሌ ቶተንሃም ጥሩ ሽያጭ ዘንድሮ ፈጽሟል ታውቃላችሁ። ቼልሲዎች ተጫዋች በመሸጥ አይታሙም። ኢቨን አርሰናል ተጫዋቾቹን በአግባቡ ይሸጣል፣ ሊቨርፑልም ቢሆን። ዩናይትድ ጋር ስትመጡ ግን ክለቡ ከፍተኛ የዝውውር ገንዘብ ይከፍላል፣ እነኛን ተጫዋቾች ያስፈርማል፣ ግን ደግሞ ከክለቡ አይወጡም። ምን ያህል የዩናይትድን ደሞዝ እስከ መጨረሻዋ ሰከንድ ደቂቃ ድረስ ወስደው ምንም ነገር ሳያስቀሩ ከዩናይትድ ደሞዝ ተቀብለው ክለቡን ፍሪ ኤጀንት ሆነው የለቀቁ ተጫዋቾች እንዳሉ ታውቃላችሁ። በጣም የጀረን ሳንቾን ሁኔታ መጥቀስ እና በትልቁ ምሳሌ ማድረግ እንዲሆን እንችላለን። ክለቡ እስከ 75 ሚሊዮን ፓውንድ አካባቢ አውጥቶበት ግን ቤሳቤስቲን ሲያገኝ በነፃ የለቀቀው ተጫዋች ነው። ዩናይትድ በ60 ሚሊዮን በ70 ሚሊዮን ፓውንድ ካመጣ አንዳንዴ በ100 ሚሊዮን ፓውንድ አምጥቶ ልክ እንደ አንቶኒ አይነት ተጫዋቾችን ደግሞ በ30 ሚሊዮን ዩሮ አካባቢ ሊሸጥ ሁሉ የሚችል ቡድን ነው። ሽያጭ ላይ ዩናይትድ እጅግ በጣም ደካማ ነው። ዴይሊ ሜል ጋዜጣ አሌክስ ስኮት ወደ ዩናይትድ እንዲመጣ ለተጫዋቹ ዝውውር 80 ከዛ በላይ አውጥተው እንዲያስፈርሙት ግዴታ ተጫዋች መሸጥ አለባቸው፣ መቀነስ አለባቸው ማለቱ በጣም ያስገረመኝ ዜና ነው። በነገራችን ላይ ቲም ቶክም በቃ ዩናይትድ ተስፋ እየቆረጠ ነው እነኚህ ሁለት ተጫዋቾች ዝውውር ላይ ብሎ ካርሎስ ባሌባና አሌክስ ስኮትን አስቀመጠ። ከዛስ መፍትሄ ያለው ቲም ቶክ ምንድን ነው? ሳንደርበርግን ማምጣት ነው አለ። ትላንት ስላችሁ ነበር እነኚህ ትልልቅ ስሞች ይነሱና መጨረሻ ላይ ዩናይትድ ግን የ30 ወይ 40 ሚሊዮን ፓውንድ አማካይ አምጥቶ የዝውውር መስኮቱን አማካይ ቦታ ላይ በተለይ ሊያጠናቀቀው ይችላል ብዬ ስላችሁ ነበር። ቲም ቶክም አሁን ይህንን ያለው ሳንደርበርግ አሁን የዩናይትድ ሲሪየስ አማካይ ቦታ ታርጌት ሆኗል። ፉልሃሞች ተጫዋቹን 40 ሚሊዮን ፓውንድ ይጠይቃሉ ሲል ዘገበ። እንደውም ተመስገን ነው 40 ማለታቸው። ኦፍኮርስ 29 ዓመቱ ሊሆን ይችላል፣ ውል ማፍረሻ የለውም። ስለዚህ ምናልባት ፉልሃሞች ደግሞ 60 ቢሉስ መብታቸው አይደሉ፣ 70 ቢሉስ መብታቸው። 40 ሚሊዮን ፓውንድ ካሉ እንደውም እንደኔ በጣም ጥሩ የሆነ ሂሳብ ነው። ግን ደግሞ ዩናይትድ ጠንከር ብሎ መጥቶ ጥያቄውን ሲያቀርብ ደግሞ ፉልሃሞችም እንዲሁ ፕራይሱን የመጨመር አባዜና ባህሪ ካላመጡ በስተቀር ማለት ነው። እና አሁን እኔ የታየኝ ያለው እንደ ሳይጠበቅ ማንቸስተር ዩናይትድ ትላልቅ የሆኑ የዝውውር ስሞች አማካይ ቦታ ላይ እንዲሁ እየተነሱ ግን እንደዚህ አይነት ፈራሚዎች ሊመጡ ይችላሉ የሚል ስጋት ነው በውስጤ እያደረ ያለው። ትላንት ስጋቴንም ስገልጽላችሁ ነበር። ዛሬ ደግሞ በቲም ቶክ ጋዜጣ ይሄ ተዘግቦ ተመልክቻለሁ። ይሄ ማለት ግን አስምሩበት። አሁንም ማኑ ኮኔ እና ኤድዋርዶ ካማቪንጋ ቅድም የሮድሪን ጉዳይ ሳነሳ ነግሬያቸዋለሁ። እነዚህ ተጫዋቾችም ኦፕሽን ናቸው በዩናይትድ ሊስት ውስጥ ብሎናል ማለት ነው ቲምቶክ። ስለዚህ ቲምቶክ 5 ስም ጠቀሰ። ከ5ቱ ባሊባና ስኮት አሁን ፌዳፕ እያደረጉ ነው አለ። ሳንደርበርግ ደግሞ ፖፕአፕ አድርጎ እየወጣ ነው ወደ ላይ ካለ በኋላ ግን አሁንም ማኑ ኮኔና ኤድዋርዶ ካማቪንጋ ሊስት ውስጥ የተቀመጡ ተጫዋቾች ናቸው ብሎናል። በርንመዝ ለተጫዋቹ አዲስ ኮንትራት ያቀረበለት፣ ተጫዋቹ ግን ውድቅ አደረገው። ይሄን ውል አልፈርምም በሚል ከዛ በኋላ አሌክስ ስኮት ክለቡን በፍሪ ኤጀንትነት ለመልቀቅ እንዳሰበ በርንመዝ አሁን ተረድቷል። ትልቁ ችግር ግን ምንድን ነው? በርንመዞች ተጫዋቹን በዚህ ክረምት የዝውውር መስኮት ለመሸጥ ፈቃደኛ ለመሆናቸው ነው። አዲስ ኮንትራት ባይፈርምም ችግር የለብንም፣ ስለዚህ ቀጣይ ዓመትም አብረህን ትቆያለህ፣ ትጫወታለህ ብለው እያሉት ይገኛሉ። ኮንትራት ባትፈርም ችግር የለብንም፣ የ2 ዓመት ቀሪ ኮንትራት ስላለህ ከኛ ጋር አብረህ ትቀጥላለህ እንጂ በዚህ ክረምት ላይ አንሸጥህም ብለው ወስነውበታል ተብሎ ነው የተነገረው። በአሌክስ ስኮት ጉዳይ ቤተሰቦቻችን እንደውም ትላንት አትሌቲክ ጋዜጣ መረጃውን አወጣ። ከዩናይትድ ይልቅ ይፋዊ የሆነ ጥያቄ አቅርቦ በይፋ ከ60 ሚሊዮን ፓውንድ በላይ ነው ያለው። እንደውም ቤን ጃኮብስ እስከ 64 ሚሊዮን ፓውንድ ድረስ የሚጠጋ ገንዘብ ለዚህ ተጫዋች ዝውውር ለበርንመዝ አቅርበው ግን ቼልሲዎች ወዲያው ጥያቄያቸው ውድቅ ተደርጎ ተመልሶባቸዋል ብሎናል ማለት ነው። አድማጮች አያችሁ ጊዜ ዩናይትድ እንኳን የቼልሲን ያህል ይፋዊ ጥያቄ አላቀረበም። ኦፍኮርስ ቼልሲዎች 80 ሚሊዮን ፓውንድ እንደሚፈለግ እያወቁ ነው 64 ያቀረቡት።
ነገር ግን ከዩናይትድ ቀርበው እነሱ ይፋዊ የሆነ የዝውውር ጥያቄ ማቅረባቸው በራሱ ምን ያህል የዩናይትድ አመራሮች እንደው ዝውውሩን ያስወሩታል እንጂ ለመፈጸም ደፍረው ለመጠየቅ እንደዚሁ እያመረቱ እንደሆነ በግልጽ የሚያሳይ ነው የሚመስለኝ። እና አስቡት፣ ኢማጅን አሁን 80 አቅርበው ቢሆን ኖሮ በርነመዞችም ይሄን ሂሳብ ይቀበሉታል በእርግጠኝነት እምቢ ሊሉ አይችሉም። ዩናይትድም የዚህን ተጫዋች ዝውውር ይበላል ማለት ነው እና ስለዛ ነው ቼልሲዎች ምንም ሳይታወቅ ዝም ጭጭ በሚያስብል ቴክኒክ ከአርሰናል ላይ ሮጀር ስር የወሰዱባቸው ማለት ነው እና ይህንንም ልጅ አጥብቀው እንደሚፈልጉት ትላንት ቼልሲዎች አሳይተዋል። ለማንኛውም ዩናይትድ ተጫዋቹን የተለየ ነገር ካልተፈጠረ በስተቀር ቲምቶክ ዘገባ ትክክል ይመስለኛል ልጁን ለማግኘት የሚከፈለውን መስዋዕትነት ለመክፈልና ይፋዊ የዝውውር ጥያቄ ለማቅረብ ዩናይትዶች የተዘጋጁ አይመስልም አሁን ባለው ሁኔታ። በመጨረሻም ተወዳጆች ትላንት አንድ ዜና አድርሰናችሁ ነበር። ይሄ ዜና ከቶተንሃም ስለመጣው አንድ ድንቅ ታዳጊ የተመለከተ ዜና ነበር እና ይህ የክንፍ የአጥቂ መስመር ተጫዋች ወደ ማንቸስተር ዩናይትድ የሚያደርገውን ዝውውር ካጠናቀቀ በኋላ ዩናይትዶች በዚህ ተጫዋች አያበቁም፣ ሌሎች ተጫዋቾችንም ያመጣሉ የሚል ሪፖርት ወጥቶ ነበረ። ነገ አደርሳቸዋለሁ ብዬ ቃል ገብቼ ነበር። አሁን እሱ ነው ማደርሳችሁ። ቶምፕሰንን ካስፈረሙ በኋላ በነገራችሁ ላይ ቶምፕሰን የኦሊሴና የኒኮ ዊሊያምስ ጥምር የሆነ ችሎታ ያለው ተጫዋች ነው ተብሎ በጣም በእጅጉን ተደንቋል። አይ ቲንክ አሁን የተጫዋቹን እንቅስቃሴ የሚያሳይ ቪዲዮ እንደተመለከታችሁና በቂ የሆነ እንደው ስለ ተጫዋቹ ግንዛቤ እንደያዛችሁ አብዛኞቻችሁ እዚህ ጋር ጠረጥራሉ አድማጮች፣ ምክንያቱም ማየት አለባቸው የልጅ ቪዲዮውን ይኸው ትላንት የጋበዝኳችሁን ምናልባት አሁንም ስክሪኑ ላይ አስቀምጥላችኋለሁ። ተጫዋቹ ምን ያህል በጣም ጥሩ ችሎታዎች ያሉት የክንፍ መስመር ተጫዋች እንደሆነ ትልቅ ተስፋ የሚጣልበት ልጅ መሆኑ ምንም ጥያቄ የለውም። ከቪዲዮ በኋላ ታረጋግጣላችሁ። ለዛ ነው ብዙዎች መልኩ ሁሉ ሳይቀር ነው ያሉት እኮ አንዳንዶች እንደውም ይሄ ልጅ ምንድን ነው የሄቨን ወይ ዝምድና አላቸው የፀጉር ስታይላቸው መልካቸው ሁሉ ሳይቀር ተጫዋቹ ተመሳሳይ ነው። አንዳንዶች ደግሞ ኦሊሴን ይመስላል እያሉ በመልክ ሁሉ ሲገልጹት ነበር። በመልክ ብቻ አይደለም ቶምፕሰን በነገራችሁ ላይ በችሎታም ቢሆን ከነኚህ ተጫዋቾች ጋር ከማን ነው ሄቨን ጋር ማለት አይደለም ከኦሊሴ ጋር ይመሳሰላል ተጫዋቹ። ለዛ ነው ይሄ ልጅ የኦሊሴና የኒኮ ዊሊያምስ ጥምር የሆነ ኳሊቲ ያለው የሁለቱንም ኳሊቲ አብሮ ያዘ ተጫዋች ነው ብለው እያደነቁት የሚገኙት። ለማንኛውም ቪዲዮ ለምን እኔ እንዳጋነንኩት የሚነግራችሁ ይሆናል። በጣም ነው የወደድኩት። ልጁ ያለው ችሎታ በጣም የማይታመን ነው። በአግባቡ የሚያድግ ከሆነ አሁን ፕሪሲዝን ላይ ተካቷል። ልጁ በቀጣይ ጨዋታዎች ላይ መሰለፉ ድል ተሰጥቶት እናየዋለን ከዩናይትድ ዋናው ቡድን ጋር። ለማንኛውም ግን ይህን ተጫዋች ካስፈረሙ በኋላ ወደ ዋናው ዜና ስመጣ ዩናይትዶች በቶምፕሰን አያቆሙም ተብሎ ሌሎች 5 ወይ 6 የሚጠጉ ተጫዋቾችን ከአካዳሚ ለመንጠቅ ከሌሎች ክለቦች ስራ እየሰሩ እንደሆነ ነው በጣም የሚታመነው የዘ አትሌቲኮ ጋዜጠኛ ላውራ የዘገበው። 3 አማካዮችን ከሲቲ አካዳሚ ለምሳሌ ሲቲዎች ትላንት ከአርሰናል አንድ ተጫዋች ነጥቀዋል አይደል? ዩናይትድ ደግሞ ከሲቲ አካዳሚ 3 ተጫዋቾችን ለመንጠቅ ጥረት እያደረገ ነው። ለምሳሌ በጣም ትልቅ ተስፋ የተጣለበት ካሪም ካሲም የተባለ ተጫዋች አለ። ይሄ ብዙ የሚወራለት ልጅ የአማካይ ስፍራ ተጫዋች 16 ዓመቱ ነው እና ከሲቲ አካዳሚ ዩናይትድ ሊቀማው እየሰራ ያለበት ልጅ ነው። ዘ አትሌቲክ ይቀጥላል ብሎናል። ታዳጊ ተጫዋቾች ታለንት ያላቸው ወደ ዩናይትድ አሁን መግሮፋቸውን ይቀጥላሉ ብሎ ነው ይሄን ሊስት የሰጠን እና አሁን የምነግራችሁ ከሲቲ 3 አንዱ ካሪም ካሲም ነው። ሁለተኛው ዴቪድ ኢዜ ተብሎ የሚጠራ ተጫዋች ነው። ሌላኛው የ16 ዓመት የሲቲ የአማካይ ስፍራ ተጫዋች ነው። ሁለቱም አማካዮች ናቸው። ሌላው ደግሞ ፓርከር የሚባል ወይም ዣቬር ፓርከር ተብሎ የሚጠራ የማንቸስተር ሲቲ አማካይ ነው። ይሄን አማካይ 3ቱም አማካይ ናቸው። በነገራችሁ ላይ ሊቨርፑልም ከዩናይትድ ጋር ሊወስደው የሚፎካከር ቡድን እንደሆነ ነግሯል። 2 አጥቂዎችን ደግሞ ዩናይትድ ከሊቨርፑል ይፈልጋል። አንደኛው ይስሐቅ ኮንዴ ተብሎ የሚጠራ ተጫዋች ነው። 16 ዓመቱ ነው። የሊቨርፑል የክንፍ ተጫዋች ነው። ቪሰንት ጆሴፍ ተብሎ የሚጠራ ደግሞ 16 ዓመት የሊቨርፑል የአጥቂ መስመር ተጫዋች ነው። ከሊቨርፑል አካዳሚ ዩናይትድ ለመንጠቅ ጥረት እያደረጋባቸው ያሉ ተጫዋቾች ናቸው። እነኚህ 5 ተሰጥኦ ያላቸው ፈራሚዎች ወደ ማንቸስተር ዩናይትድ ሊመጡ ይችላሉ። ዩናይትዶች በዚህ ዝውውር ማለት ነው ከቶተንሃም ባመጣ ነው ተጫዋች ዝውውር ብቻ አይረኩም። ሌሎች በርካታ ተሰጥኦ ያላቸውን ተጫዋቾች ልክ እንደ ቶምሰን ሁሉ ወደ ዩናይትድ አካዳሚ ይቀላቅሏቸዋል፣ ያመጧቸዋል ብሎናል ታማኙ ዘ አትሌቲክ ጋዜጣ።
ተወዳጆች ይሄን ይመስላል የያዝንላችሁ ዜና ለዛሬ። አብራችሁን ስለነበራችሁ ስለተከታተላችሁ ከልብ እናመሰግናለን አድማጮች። ነገ ደግሞ የተለያዩ አዳዲስ መረጃዎች ካሉ ሰብሰብ አድርገን ወደ እናንተ እንዲሁ እናደርሳችኋለን። ነገ እንገናኛለን። እስከዛ ሰላም ባይ